ሁለት ጥያቄ ነው የሚጠይቀው። እሺ እስኪ ጸጉርን ያዝ። ስንት ነው ቁጥሩ? አይታወቅም። ሰሞኑ ነው የመጣው? ስወለድ ጀምሮ የነበረ። እሺ ሲምፕል የሆነ ሌላ ነገር ልጠይቅ፣ ቶሎ ትመልስልኛለህ። የሸምዚ አዝራር ስንት ነው? መልስልኝ። አላውቀውም። ለብሰሃል? አዎ። የሰው ልጅ የጸጉሩን ቁጥር አያውቅም። እሺ ጸጉሩ ይቅር፣ የዚህን አላወቅም። አሁን አንዳንዱ መቁጠር ጀምሯል። ጨርሻለሁ። ጸጉርን ቆጥረ ስትጨርስ ከመንፈስ ቅዱስ ጋር ተሳፈጥ። የሸምዝን አዝራር ቆጥረ ስትጨርስ በመጽሐፍ ቅዱስ ላይ ተፈላሰፍ። እስከዛ ግን እዛው ቀበሌ ውስጥ ቁጭ በል። እኔ በመጽሐፍ ቅዱስ እስከ ዶክትሬት ተምሬያለሁ እያልክ እንደ ማስፈራሪያ የምታወራ አንተ ሰውዬ፣ አጋንንት ጮህ ካልወጣ፣ ሊሳን ከሌለ፣ ፈውስና ተአምራት አንተ ጋር ካልተከናወነ አልሰማህም። ከሰው ተምርሃል፣ ግን ከመንፈስ ቅዱስ አልተማርክም። ገና ቀበቶን ፈተህ ጫማን አውልቄ እንደ ሕፃን ቁጭ ብለ ኬጂ1 ገብቴ ከመንፈስ ቅዱስ ተማር። እሱ ያስታጥቃል፣ እሱ ይቀባሃል፣ በፈውስና በተአምራት ያስነሳል። ኧረ አንድ ሰው አሜን ይበል። ከዘፍጥረት ምዕራፍ 1 እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ ከምላው ጀምሮ የዮሐንስ ራእይ ምዕራፍ 22 ቁጥር 21 የጌታችን የኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን አሜን እስከሚላው ድረስ መጽሐፍ ቅዱስን ብትሸመድድ መንፈስ ቅዱስን ካላወክ ግን ምን ዋጋ አለው? መጽሐፉ የተጻፈው በመንፈስ ስለሆነ የምታነበውም በመንፈስ ሊሆን ይገባል። ያለ መንፈስ ቅዱስ መጽሐፍ ቅዱስን የምታጠና ከሆነ ታሪክን ታውቃለህ፣ ነገር ግን ኃይሉን አታውቅም። ጳውሎስ በ96 ዓመተ ምህረት የት እንደነበረ፣ ጴጥሮስ ምን ይሰራ እንደነበረ፣ ከየት ወዴት እንደተጠራ ታሪክ ልታውቅ ትችላለህ። እሱንም በሶስተኛ ወገን። ኃይሉን ግን አታውቅም። ኃይሉን ካላወቅ ደግሞ አንተ በጣም ደካማ ሰው ነህ። መግቢያ አካባቢ ለመናገር እንደሞከርኩት ሲነሱ በእሳት የተነሱ ሰዎች ትንሽ ከተማሩ በኋላ ፍልስፍና ውስጥ ይገባሉ። ድሮ አጋንንትን 3 ጊዜ ጩህና ውጣ ብሎ የሚያዙ ሰዎች አጋንንት እየጮኸ እያዩ አጋንንት ነው ብሎ አያምኑም። ዝም በል። ለምን ዝም በል አልክ? አይ እንደዚህ አይነት ነገር በአመት አንድ ጊዜ ይፈጠራል፣ በሰው ልጅ ላይ ይፈጠራል፣ ስትሬስ ነው ይላል። ወይ ደግሞ ቀየር አድርጎ አየሩ ሲቀየር ከዛ በኋላ የሚመጣ ነገር ነው ይሄ ይሉና ቢች ዳር ይዞ ይሄዳሉ ለማዝናናት። አጋንንትን ለማዝናናት ኮን ጩና ውጣ ማለትን እንደ ሞኝነት ስለሚቆጥር ልቡ እኮ ያውቃል። ውስጥ አይ ውሃ ዳር አካባቢ ይውጣ ችግር የለም፣ አይ ጸሎት አያስፈልግም። አስክሬም እየበላ አጋንንቱ አይ በማንጎ ፍሌቨር ፈልጋለሁ ይላል። ከዛ ደግሞ አይ በቾኮሌት ፈልጋለሁ ይላል። ያሰቃየዋል። መንፈስ ቅዱስ አካላዊ ቢሆንም እንደ ሰው አይሰራም። ብዙውን ጊዜ ሰው በስራው፣ በአገሩ ባህል፣ በእድገቱ ገጠመኝ፣ በዘመኑ አስተሳሰብ፣ በግል ተፈጥሯዊና ጠባዩ ተወስኖ ይኖራል። መንፈስ ቅዱስ ግን በዚህ ዓለም ሁኔታና አካሄድ አይወሰንም።